እነሱ ራሳቸው በዛን ተመሳጥሮ ከለከሉን እንጂ የራሳችን እኮ ነው በእውነት ነው ማለት እኔ ከልጅነቴ ጀምሮ ቀይ ባህር የኛ መሆኗን ነው ማውቀው እንጂ ይሄ እኮ አይናውጣ ነው ምንም አገባትም ግብጽን አገባትም በጭራሽ በዚህ ውስጥ አንድ ነገር ወደብ ከሌለው ምንም ነውና አለኛ ትልቅ ትርጉም ያለው ቀይ ባህር ዶሮም ያው የኢትዮጵያ መሆኑ ይታወቃል በፖለቲካ ሻጥር ያው ወደ ኤርትራ ተከለለ ዞሮ አሁንም መንግስታችን ያዘው አቅጣጫና ዲፕሎማሲ ያዘው በጣም ጥሩ ነው ይሄዳ ያለው ጦርነት አይበጅም ከሆነም ግን ማንኛውም ሰው ማንኛውም እንደ ሀገር መቆም ስለሚጠበቅብን ነጻነታችንን ለመጠበቅ ሀገራችንን ለማስጠበቅ ልንገባበት እንችላለን ተገደንም እና ኢትዮጵያን በታሪኳ ሀገሯን ለማስጠበቅ ድንበሯን ለማስጠበቅ የትኛውንም ያህል ተሸንፈውም ተዋርዳም ማታቀም ኢትዮጵያ ከጥንት እስከ ዘመናዊ ታሪኳ ለዘመናት ከቀይ ባህር ተጎራብታ በባህሩ ስትጠቀም ቆይታለች ሆኖም የኤርትራ በ1983 ከኢትዮጵያ መገንጠልን ተከትሎ ከቀይ ባህር በ60 ኪሎ ሜትር ርቀት ተገፍታ ባህር በር የሌላት ሀገር ሆናለች በጊዜው የነበራት አስተዳደርም የባህር በር አልባነትን አሜን ብሎ እየተቀበለ ነበር ከ1983 በፊት አብዛኛው የውጭ ንግዷን በአሰብ ወደብ በኩል ስታደርግ የነበረችው ኢትዮጵያ ከኢትዮ ኤርትራ ጦርነት በኋላ የጅቡቲ ወደብን በከፍተኛ ወጪ ለመጠቀም ተገዳለች አሁን ላይ ኢትዮጵያ ወደብ ባለቤት የመሆን ታሪካዊና ህጋዊ መብት አለኝ ስትል ጥያቄዋ በዲፕሎማሲያዊ መንገድ እንዲመለስ መጠየቋ ይታወቃል ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ ለቻይና ለራሻ ለአውሮፓ ለአፍሪካ አሁን በተከበረው ምክር ቤት መግለጽ ፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ይሄው ጥያቄያችን ነው አሁን ሸመግልላችኋለን ሰላም ያስፈልጋል ይያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ አይመስለኝም የኢትዮጵያን የባህር በር ጥያቄ በመቃወም ዋነኛው የሆነችው ግብጽ የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ጋብዛ በኤርትራ ሉዓላዊነት ላይ ያልደራደርም ማለቷና በኢትዮጵያ ጥያቄ ላይ ያላትን ተቃውሞ ማንጸባረቋ ይታወሳል አሁን ደግሞ የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ለአልአረቢያ ኢትዮጵያ በቀይ ባህር አስተዳደር ላይ ምንም አይነት መብት የላትም ሲሉ መግለጫ ሰጥተዋል ባህር በር የሌላቸው የአፍሪካ ሀገራት በተለይም ኢትዮጵያ በባህሩ አስተዳደር ላይ ምንም አይነት መብት የላትም ሲሉ ነው ለአፍሪካ ሀገራት መልእክታቸውን ጠንከር አድርገው የተናገሩት ግብጽ የኢትዮጵያ ታሪካዊ ጠላት ናት ያሉን ያነጋገርናቸው አስተያየት ሰጪዎች ሀገሪቱ ቀድማም የህዳሴው ግድብ ሲገነባ ለማደናቀፍ ስትሰራ እንደነበረ ሁሉ አሁንም ከኤርትራ ጋር በማበር ኢትዮጵያ እንዳታደግ ብሎም በሀገሪቱ ላይ ያላትን ያልተገባ አቋም በድጋሚ ያሳየችበትና ዛሬም ታሪካዊ ጠላትነቷን የመቀጠል ፍላጎት እንዳላት ያመላከተ ነው ብለዋል ከህዳሴው ግድብ ጋር ተገናኝቶ የዘመናት ጠላትነት አለብን ከግብጽ ጋር የራሳችንን በራሳችን የመወሰን እንትናችንን ሊወስኑልን ይፈልጋሉ ዳሴ ግድብ ላይ ደግሞ ያንን ነገር ስላሳየን በራሳችን ብዙ ነገሮችን መስራት እንችላለን ኢትዮጵያ ትልቅ ሀገር ናት ኢትዮጵያ በራሷ ተወስናለች ኢትዮጵያ ከህዝቦቿ ጋር አንድ ላይ በመሆን እንትኗን ኢኮኖሚዋን ማሳደግ ትችላለች እና አፍሪካ ላይ ያላትንም ትልቅ ተጽዕኖ ፈጣሪነትን ማሳነስ ትፈልጋለች ይሄ አግባብም አይደለም አሁን ላለነው ጄኔሬሽንም አሁን ባለው የፖለቲካ ሰላም ጥሩ ነው ብያላስብኝ ዳሴ ግድብን በጉልበታችን በአቅማችን በገንዘባችን እንዳስመለስ ነው ሁሉ እንደገደብ ነው ሁሉ ቀይ ባህርን ማንኛውን መስዋዕትነት በሚከፍል መልኩ እናስመልሳለን የኛም ስለሆነ ደግሞ ያለም ህዝብ የሚደግፈናል ብዬ አስባለሁ የግብጾች ፕሮፓጋንዳ ዛሬ ተጀመረ አይደለም ታላቁ ኢትዮጵያ ህዳሴ ግድብ ማይገነባም ብለው ሲደንፉ የነበረበት ጉዳይ ነው ያንን አሳክተን አይተናል ግብጽ ማጨብጨብ ነው አጨብጨብ አትቀራለች ምንም ተመጣው ነገር የለም የኢትዮጵያ ህዝብ ያለ እንኳን ያልንቀጣ አጥባችን ይዋጋታል የሚለው ነገር አለ እንግዲህ በአባይ ጉዳይ አለች አልሆነላትም አሁን ደግሞ ተመልሳ ደግሞ ያው ወደ ኤርትራ ደግሞ ያው ታጨብጨባለች አጨብጨብ አትቀራለች ምንም ታመጣው ነገር የለም ሰላም ይፈታ ጥሩ ነው ጦርነት ለሁላችንም አይጠቅምም ከተቻለ በንግግር ጨርሰት ደስ ይለናል የሚል ጉዳይ አስተያየት ሰጪዎቹ ብሔራዊ አንድነታችንን በማጠናከር ለጥያቄያችን ተገቢ ምላሽ እንዲሰጠን መተባበር አለብን ሲሉም ተናግረዋል ኢትዮጵያ የባህር በር ጥያቄ ባነሳችበት ጊዜ በምርጫ ቦርድ ህጋዊ ፓርቲነቱ የተሰረዘው ህዋት ከኤርትራ መንግስት ጋር በመተባበር ጦርነት ለመክፈት ማለሙና መሞከሩ አግባብ አለመሆኑን ጠቁመው ጦርነት እንደማይበጅ ብሎም የሚኖሩባት ሀገር ኢትዮጵያ ሆና ሳለ ሀገሪቱ እንድትለማ ከመሻት ይልቅ ከጠላት ጋር ለመተባበር መታቀዱ አሳፋሪ ድርጊት ነው ሲሉ ተችተውታል እኔ ምክሬ ምንድነው አርፎ ይቀመጡ በመግባባት በዲፕሎማሲ የለመነ
እየጠየቀ ነው። አንድ ሰው ጠይቆ እምቢ ካለ ያው እንግዲህ እንትን አይደለም ሰውየው አርፎ መቀመጥ አለበት። እንዲህ የሚለው ዝም ብሎ በአይና ውጣ ከኢሳያስ ጋር በመሳጠሩና እንትን ብሎ የማይቻል ነገር ነው። አሁን ያለው የሀገራችን ሁኔታ በፖለቲካም በዲፕሎማሲም ሀገራችን በጣም ርቀት የሄደችበት ሁኔታ ስለሆነ ይህን እያዩ በውትድርናም ቢሆን ዘመናዊ የሆነ መሳሪያ ዘመናዊ የሆነ ወታደር ያላት ሀገር ነች። ይህንን እያዩ ደፍሮ ወደ ጦርነት ይገባሉ የሚል እምነት የለኝም። በአዲስ አበባ ያነጋገርናቸው አስተያየት ሰጪዎቹ የባህር በር ለአንድ ሀገር እድገት፣ ሰላምና ጸጥታ፣ ኢኮኖሚያዊ መረጋጋት ብሎም ጂኦፖለቲካዊ ተጽዕኖ ለመፍጠር የሚኖረውን ጠቀሜታ ገልጸው ሁሉን አቀፍ የሆነው የባህር በር ጥያቄ ምላሽ እንዲያገኝ ሁሉም የማህበረሰብ ክፍል ሊረባረብ ይገባል ሲሉም አሳስበዋል።